የኢትዮጵያ ብሔራዊ ባንክ የዋጋ ንረትን ለመቆጣጠር እየተገበረ ያለውን ጥብቅ የገንዘብ ፖሊሲ አጠናክሮ እንደሚቀጥል አስታውቋል። ባንኩ ይህንን ያስታወቀው የ2017 በጀት ዓመት የ11 ወራት የስራ አፈጻጸም ሪፖርቱን በሕዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። በዚሁ ጊዜም ቋሚ ኮሚቴው ብሔራዊ ባንክ በምንዛሪ ተመን ለውጥ ምክንያት ኪሳራ እንደገጠመው ከሪፖርቱ መመልከቱን ጠቅሰው ጥያቄ ያቀረበ ሲሆን የባንኩ ገዢ ግን ባንኩ የገጠመው ምንም አይነት ኪሳራ እንደሌለ ጠቅሰው መልስ ሰጥተዋል። ሪፖርተራችን ሀና አብደታ ይህንንና ሌሎች የባንኩ የስራ አፈጻጸም ላይ የቀረቡ ጥያቄዎችን እንዲሁም የተሰጡ መልሶችን አካታ ተከታዩን ዝርዝር ዘገባ አሰናድታለች። ወደዛው እናልፋለን። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ የተቋሙን የ11 ወራት የስራ አፈጻጸም ሪፖርት በዛሬው ዕለት በሕዝብ እንደራሴዎች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርበዋል። ኃላፊው በሪፖርታቸው የገንዘብ ፖሊሲ የዋጋ ግሽበትን ለመቀነስ ስለተወሰዱ እርምጃዎች፣ የውጭ ምንዛሪ አስተዳደር ስርዓት ያስገኘውን ውጤትና ሌሎች ተያያዥ ጉዳዮችን አብራርተዋል። የገንዘብ ፖሊሲ ማሻሻያው የዋጋ ንረትን በማረጋጋት በኩል ጉልህ ሚና እንዳለው ያነሱት የባንኩ ገዢ በቀጣይም አሁን ያለውን ባለ ሁለት አሃዝ የዋጋ ንረት ወደ ነጠላ ቁጥር ለማውረድ እንደሚሰራ አመላክተዋል። ይህን ተከትሎም የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አባላት የዋጋ ግሽበቱን ለማረጋጋት የተሰራው ስራ አበረታች ቢሆንም በህብረተሰቡ ኑሮ ላይ ግን ተጨባጭ ለውጥ የሚያመጣ የዋጋ ንረት ቅናሽ አለመስተዋሉን ጠቅሰው ጥያቄ አቅርበዋል። የባንኩ ገዢ ማሞ ምህረቱ ምላሽ ሰጥተውበታል። እኛ እያቀረብነው ያለው ቁጥር በአጠቃላይ አማካይ አገራዊ የኢንፍሌሽን ዴታ ነው። ይሄ ማለት ግን የዋጋ ንረት ቀነሰ ማለት አይደለም። ይሄ ማለት ግን ዋጋ ቀነሰ ማለት አይደለም። የብሔራዊ ባንክ የሞኔታሪ ፖሊሲ አቋም ስታንስ ጥብቅ ሆኖ ይቀጥላል። ይሄ በዋነኛነት በኢትዮጵያ ውስጥ ያለውን የዋጋ መረጋጋት ችግር መሰረታዊ በሚባል መልኩ ለማሻሻል የምንከተለው ፖሊሲ ነው። በሌላ በኩል ከ50 ዓመታት በላይ ጥብቅ ቁጥጥር ሲደረግበት የነበረው የውጭ ምንዛሪ አስተዳደር ስርዓት በገበያ እንዲወሰን መደረጉ ትልቅ ስኬት ማስመዝገቡን የገለጹት ማሞ ምህረቱ ከተገኙት ውጤቶች ውስጥ የመንግስት የውጭ ምንዛሪ ክምችት በ235 በመቶ እድገት ማስመዝገቡን አንስተዋል። አጠቃላይ ከሁሉም ምንጮች የተሰበሰበው ገንዘብ 32.1 ቢሊዮን ደርሷል። ኦቨርኦል ባላንስ ኦፍ ፔመንት የሚባለው ወደኛ የሚገባው ከኛ የሚወጣው ክፍያ የምናደርገውን ስንወስድ ባለፈው ዓመት የ1.348 ቢሊዮን ዶላር ጉድለት ነበረበት። ዘንድሮ ከ14 ዓመት በኋላ ለመጀመሪያ ጊዜ የኢትዮጵያ ኦቨርኦል ባላንስ ኦፍ ፔመንት የ2.557 ቢሊዮን ዶላር ሰርፕላስ ወይም ትርፍ አሳይቷል። የሪፎርሙን ስኬት በግልጽ የምናውቅበት መንገድ ደግሞ በብሔራዊ ባንክ ያለው የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ወይም ደግሞ ሪዘርቭ የምንለው በ235% አድጓል። የምንዛሪ ስርዓት ለውጡ በህጋዊ ገበያውና በትይዩ ገበያው መካከል የነበረውን ከፍተኛ ልዩነት በማጥበብ ወደ ኢኮኖሚው የሚገባውን የውጭ ምንዛሪ እንዲጨምር ማድረጉን ያነሱት የቋሚ ኮሚቴው አባላት አሁንም ቢሆን የጥቁር ገበያው እንቅስቃሴ የተጠበቀውን ያህል እየተዳከመ አለመሆኑን በመጠቆም ጥያቄ አቅርበዋል። የባንኩ ገዢ ማሞ ምህረቱም ከትይዩ ገበያው ጋር የተወሰነ ልዩነት ሊኖር እንደሚችል አመላክተው ይህን ለማጥበብ እየተሰሩ ያሉ ስራዎችን አብራርተዋል። በእኛ ሀገር ሁኔታ ውስጥ የትይዩ ገበያው አይነት ፕሪሚየም መኖሩ የማይቀር ነው። የማይቀርበት ትልቁ አንደኛው ምክንያት ምንድን ነው? መጠኑ ካልሆነ በስተቀር የማይቀርበት ትልቁ ምክንያት ምንድን ነው? የካፒታል አካውንት እኛ አልከፈትንም። ሪፎርሙ የሚለው ምንድን ነው? ኢምፖርተሮች፣ እቃ የሚያስመጡ ሰዎች ህጋዊ ለሆነ ከረንት ትራንዛክሽን የውጭ ምንዛሪ አግኝተው ሊያመጡ ይችላሉ። ግን ካፒታል አካውንት ግን የተከፈተ አይደለም። ይሄ ማለት ነው አንድ ሰው ብር ስላለው ብሩን ቀይሮ ወደ ውጭ ሊያወጣ አይችልም። ካፒታል አካውንቱ የተከፈተ ስላልሆነ ሰዎች በአንድም ሆነ በሌላ መልኩ በትይዩ ገበያው የውጭ ምንዛሬ ሊያስወጡ የሚችሉበት አሰራር ሊኖር ስለሚችል ይቺ ፕሪሚየሟ ማኔጅ ማድረግ ነው እንጂ የሚያስፈልገው የተወሰነ ሊኖር እንደሚችል የሚጠበቅ ነገር ነው። በህጋዊ ገበያና በትይዩ ገበያው መካከል ያለውን ፕሪሚየም መሰረታዊ በሆነ መልኩ እየቀነሰ ሂዶ በሁለቱ ገበያዎች መካከል ያለው ልዩነት እዚህ ግባ የማይባል ለማድረግ ተከታታይ ስራዎች ያስፈልጋሉ። ይህ እንዳለ ሆኖ ቋሚ ኮሚቴው ብሔራዊ ባንክ በምንዛሪ ተመን ለውጥ ምክንያት ኪሳራ እንደገጠመው ከሪፖርቱ መመልከቱን ጠቅሶ ጥያቄ ያቀረበ ሲሆን የባንኩ ገዢ ግን ባንኩ የገጠመው ምንም አይነት ኪሳራ እንደሌለ ጠቅሰው ነው ምላሽ የሰጡት። ብሔራዊ ባንክ የተቋቋመው የዋጋ መረጋጋትን ለመፍጠር የፋይናንስ ዘርፉን የተረጋጋ ለማድረግ የተቋቋመ ድርጅት እና የመንግስት ተቋም ነው እንጂ ለትርፍ የተቋቋመ ተቋም አይደለም። ስለዚህ ብሔራዊ ባንክ ከሰረ ብሔራዊ ባንክ የሚባል አይነት ነው። ብሔራዊ ባንክ ዘንድሮ ባደረገው ፐርፎርማንስ
ኦፕሬሽናል ፕሮፊቱ 27.6 ቢሊዮን ብር አትርፏል። የሆነው ይሄ ጉዳይን በተመለከተ ምንድነው ከተባለ ምንድነው ብሎ ከተጠየቀ የሆነው ምንድነው የውጭ ምንዛሬ ሪፎርም ከመካሄዱ በፊት በመዝገብ ላይ የነበረው በብሔራዊ ባንክ መዝገብ ላይ የነበረው የባንኩ የሀብትና ዕዳ በሚመዘገብበት ጊዜ በብር ያለው ኢኩቫለንት ከውጭ ምንዛሬ ሪፎርም በፊትና ከውጭ ምንዛሬ በኋላ ያለው አካውንቲንግ መዝገብ ነው ያለው የብር መጠን የተለያየ ነው። በዚህ የተነሳ የ10.5 ቢሊዮን የሚል ልዩነት አለ። በአሁኑ ጊዜ የባንኩ ዘርፍ በሁሉም መመዘኛዎች ጤናማ የሚባል መሆኑንም ገዢው አስረድተዋል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ደሳለኝ ወዳጁ በበኩላቸው ባንኩ በተለያዩ ዘርፎች ያከናወናቸው የሪፎርም ስራዎች የኢኮኖሚ መረጋጋት እንዲፈጠር አስተዋጽኦ እንዳላቸው ተናግረው የዋጋ ንረትን ለመቆጣጠር ተግባራዊ ያደረገውን ጥብቅ የገንዘብ ፖሊሲ አጠናክሮ እንዲቀጥልም አሳስበዋል። የባንክ ተቀማጭ ገንዘባችን ወደ 3.38 ትሪሊየን ደርሰዋል። ጠቅላላ ሀገራዊ ክምችታችንም ወደ 7 ቢሊዮን ዶላር አድጓል። እነዚህ በጣም ትልልቅ ስኬቶች ብለን የምንወስዳቸው ናቸው። የዋጋ ንረት ማለት ዋጋ መቀነስ መጨመር እንዲህ ማለት ይሄ ረከሰ ተወደደ በሚል ስሌት ላይሄድ ይችላል። የራሱ ስሌትና መንገድ አለው። በእናንተ በኩል ያለውን አሁንም ጠበቅ አድርጋችሁ እንድትሄዱበት ነው ለማሳሰብ የምንፈልገው። ጥብቅ የብሔራዊ ባንክ ይሄ የገንዘብ ፖሊሲ እሱን ማስቀጠልና ወደ ነጠላ አሃዝ ማውረድ ይጠበቃል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለአነስተኛና ለኢንተርፕራይዞች፣ ለግብርናው ዘርፍ እንዲሁም ለፋይናንስ ተቋማት የሚሰጠውን ብድር ማሳደግ ላይ በትኩረት ሊሰራ እንደሚገባ በዚሁ ጊዜ ያሳሰበ ሲሆን ተንቀሳቃሽ ንብረትን በማስያዝ ብድር መውሰድ የሚቻልበትን ስርዓት ተግባራዊ ማድረግ እንደሚገባም አመላክቷል።